አንተ እከካም ነህ አንተ ቶተናም አልሄድም ማቲያስ ፈርናንዴዝ ይኸውልህ ፈርናንዴዝ ትርፉ ምን እንደሆነ ታውቃለህ ፈርናንዴዝ በተባለ ቁጥር የትኛው እያሉ በጠየቁ ነው የቀለለልን በ85 ቶተናም ሰው ዩናይትድን የሚያህል ሀያል ቲም እየፈለገ አንተ የእከክ ጭላፊ ቶተናም ደህና ቡድን አትሄድም አንድ ስጠው አንድ በል ሰይፈ ይሄን ተቸገርልኝ በለው የታባ ይበላል በገንዘብ ይጣጣል በገንዘብ ይሄንን ተገንዘብ ኦማር ቤራዳ ራትክሊፍ ይሄንን ተገንዘብ በቃ እኔ አሁን ግራ እየገባኝ ነው የቀጣይ ዓመታችንን የሚወስነው የክረምት ዝውውራችን ነው አምናን ነኩኛም ባናስፈርም መቀመቅ ወርደን ነበር ዘንድሮ አሁን ምን እንደ አሌክስ ስኮት አይፈርምም የታወቀ ነው በረሞት ይፈልጓል በዛ ላይ 80 ምናምን ነው እሱ ቹአሚኒ ደሞዙ በደሞዙ ምክንያት አይመጣም ቶናሊም ያው ነው ምንድነው መሸጥ ያለበት ይሸጥ አይደለም ራይትፎርድ እየቀጠለ ነው ኡጋርቴ እየቀጠለ ነው ምንድነው እሺ ማንን ነው የምናመጣው እኛ ማናቸው እናንተ የምታዩት አለ አሁን የ18 ክርስቲያን ኮሮስኮም ባሉን ይዘን እንቀጥል ነው አምና ቀጣነት ይሄው ሂርዊጎ ተብሎ ተከላከልን ነው ፈርናንዴዝ ገባ በ85 ሚሊዮን ፓውንድ እየገረፉ ማቲያስ ፈርናንዴዝ ቶተናም ሂር ዊ ጎ ማን ነው ማንቸስተር ማን ነው የሚቀማኝ እኔ ቀምቶኛ ቃል ዋንጫም ቀማሁት እንደገና ተጫዋችም ቀማሁት አለቀ ማቲያስ ፈርናንዴዝ ቶተናም ሂር ዊ ጎ አለቀ በብር እየገረፍኩ ነማስገባው የፈለከውን ቀጣይ ቶናሊ ተገባለ ቀጣይ ከቶተናም የሚቀር የለም አለቀ በቃ ገንዘብ ይኑር አለቀ ቺስታ እናንተ ኤዲቱ ላይ በርቱ ቶተናም ሂር ዊ ጎ ያስብልላል ይሄ በቃ ፎቶሾፕ ኤፍሲ ለምን አንለው ሜን ከደብ ማለት ነው የምሬ ነው የምላችሁ በፎቶሾፕ አንደኛ ናችሁ ፊርማው ነው ሻምፒዮንስ ሊግ ስለተሳተፍሽ ወደ አንቺ ይመጣል ማቲያስ ፈርናንዴዝ 17ኛው ነው ያጠናቀቀው ወሰደል ያራዳል ያው ኮራጅ ቀጠና ወደ ወራጅ ቀጠና ቢሄድም እንግዲህ ምን ችግር የለው ግን ትርፌ አሳዘንሽኝ እሺ አሁን ስላልፈለግነው ነው ምናምን ብለህ አትሰክስ በቃ አሁንም ችግር የለውም ሻሽዬ እንደለመድከው ኡጋርቴን እንዲ ናይት ክለብ በር ላይ የተቀቀለ እንቁላል ሲሸጥ አይደለ አምጥተህ ተጫዋች ነው ብለህ የፎገርከው አሁንም እንደዛ አይነት ፎጋሪ ወይ የመን ፍየል ጠባቂ ወይ የሆነ ይዘመታት አምታታን ሱሪ ታለብሳታለህ እንጂ እንደዚህ እንደ ቀልድ አንተናቲ ቶተናም ይቀማል እኛ እንዳንገዛው ተንቀልቅለ ልክ የወደ ቶተናም የሚገባ ሆነ ለምን አባት አልጣ ገባብን ጉዳዩን ይዘማን ነበር ቶተናም ይቀማሻል አሁን ስላልፈለግነው የምትሉትን አውቀዋለሁ ወላሂ በጣም እንደፈለጋችሁ ታውቃለሁ በስንት ነበር የፈለግከው ምን በኪሎ ምናምን ወይ ደግሞ እስከ ካሳቶን እንዲለክታ 50 ብር ከዛ ወደ ላይ 40 ብር ምናምን እንደዛ ነበር የፈለግከው 85 ሚሊዮን አሁን እየተጠሩ ባሉት እኮ ተጫዋቾች ምርጡ እኮ ነው ዋጋ በዛ ላይ 21 አመቱ እሰይ ግርጣ በቃ ሚኮ ቀጣይ አመት ላቶርጂ ነው ቀጣይ አመት ተቀመጫለች ፕሪሚየር ሊግ ላይ አይዞሽ ምንድነው የሚያረጋቸው ዝውውሮች ቁም ነገር ግን የሚያወጣቸው ብሮች እኮ ከማንም በላይ ነው የሚያወጣው ግን ክለቡ ለብሮ እንደዚህ ዜሮ የሆነው በየክረምቱ እኮ ካስታወሳችሁ የማያመጣው ተጫዋች የለም ግን አመቱ ሲጀመር ፕሪሚየር ሊግ ይመራል ሀፍ ላይ እታች ነው በቃ ሁሌ ነው አይዜ ከማንን ያይተር ነው እንዴ መንጥቆ ያመጣው ቶተናም ማቲያስ ፈርናንዴዝም ቶተናምን ነው የመረጠው ያራዳልጅ ቀጣይ አመት የሆነ ነገር ጠብቃለሁ ቶተናም እኔ አንቺ ሲቲ ሊቨርፑል እኔ በለዋለሁ ፕሪሚየር ሊጉን አራታችን ሻምፒዮንስ ሊግ እንሳተፋለን ካንቺ ደግሞ የሆነ ነገር ጠብቃለሁ ትመጪኛለሽ ቻው ቀጣይ አመት ወረድን ጋይስ አኡዙ ቢላህ ከቶትናም ጋር ተፎካክሮ ተጫዋች ማስፈረም ያቅተን የበክት ማቲያስ ፈርናንዴዝ ወደ ቶትናም ሂር ዊ ጎ ተብሏል ቶትናም ጋር ተፎካክሮ ተጫዋች ማምጣት ያቅተን ወረድን ቀጣይ አመት እሺ ወንድማችን ግርጣት ኤፍሲ እያለ ነው ማቲያስ ፈርናንዴዝን እንግዲህ ቶተናም አስፈረመው በየሰራው ቪዲዮ ላይ ነው ማለት ነው እና ይሄ ግርጣት እንዳልሆነ እስኪ እንደው በተቻለ ለማስረዳት ልሞክር ይሄ ዩናይትድ ለዚህ ተጫዋች ስታንዳርድ አስቀምጧል አሁን ለዩናይትድ የሚከተለው ፖሊሲ ነው በፊት ላይ እኮኛ ከሲቲ ጋር ለተያይዞ ምናምን ዝም ብሎ ወይ ደጋፊውን አፍ ለማስያዝ ነው ታስታውሳላችሁ ልክ ለምሳሌ እንደ ሃሪ ማጉዌር አይነት ፊርማ ሲቲ በጣም ይፈልገው ነበር ግን ለሃሪ ማጉዌር ያስቀመጠው ስኬል አለ
ከዛ ከፍ ካለ አይገዛውም ማለት ነው። የሲቲ ፖሊሲ ነበር። ዩናይትድ ደግሞ በቃ ደጋፊውንም ዝም ለማስፋል ነው ሰዎቹ ያን ሁላ ብር አውጥተው ምናምን ሃሪ ማጉዌራውን ያ ገንዘብ ያወጣል አያወጣም? ምንም ጥያቄ የለውም አያወጣም። ግን ከሲቲ ጋር ፉክክር ውስጥ ገቡ። ብዙ ብር አቀረበና ገዛው ማለት ነው ያንን ተጫዋች እና ያ ማለት መገርጣት አይደለም ለማለት ነው። አሁን በተመሳሳይ እንግዲህ ዩናይትድ ለማቲያስ ፈርናንዴዝ ያስቀመጠው ስታንዳርድ ያን ነው። ከ60 እስከ 65 ገዛዋለሁ ነው ይሄንን ተጫዋች። ፉክክር ውስጥ ነበሩ። ቶትንሃም መጣና 85 ሚሊዮን ፓውንድ ከፈለ ማለት ነው። ቀጥታ 85 ሚሊዮን ፓውንድ ከፈለ። በቃ ዩናይትድ እኮ ሌላ ሚድፊልደር ማየት ጀመረ። ላይክ 85 ሚሊዮን ፓውንድ ደግሞ እውነቱን እናውራ ከተባለ አይገባውም ማለት ነው። ይሄ ግርጣት አይደለም ለማለት ነው። እንዴት ነው ግን ከስንት አይነት ሰው ጋር እኔ ቲክቶክ እኮ እንደው ኦቨርኦል ይገባዋል 85 ሚሊዮን ፓውንድ የሰው ይገባዋል ብንል እንኳን እኛ ላይክ ግርጣት ገርጥተን ምናምን ሳይሆን እኛ ነን በኢኒዮስ ማዘን ያለብን ለምንድን ነው ያንን ገንዘብ ያላቀረበው ብለን እንጂ ግርጣት እንደዚህ ግርጣት ስለ ግርጣት ቪዲዮ ይሰራ በል ኮሜንት ላይና እነ ሊቨርፑል ምናምን እንደ አዳም የገረጣችሁን ማለት ነው አልፈልግም በተጫዋቹ አልፈልግም ተብላ የገረጣችሁን ቁጭ አድርገን ቪዲዮ አያልቅም ነው ቪዲዮም ለሊግም እነሱ ናቸው ግርጣት የሚባሉት ማለት እንደዚህ አይነት ግርጣት አይደለም ለማለት ነው የሚቻለው። በመዳን ያለ ሰራይኒዮስ ጭራሽ ብላችሁ ቶትናም ከእጃችን ላይ ተጫዋች እንዲነጥቅ አደረጋችሁ። ማቲያስ ፈርናንዴዝ ወደ ቶትናም ሂዱ ይጎ ተባለ። ይህ ያሳፍራል፣ በጣም ያሳፍራል። በእውነቴን ነው የምላችሁ። እንዴት ቶትናም እኔ ከቶትናም አንሳችሁ ነው ለምን ክለባችንን ታሰድባላችሁ? በመድኃኒዓለም እኔ በጣም ነው የተናደድኩት። እኔ በዚህ ዝውውር ማለት ነው ሂርዊጓን ነበር ስጠብቅ የነበረው። ብዙ መናገር መፈልጋቸው ነገሮች ነበሩ። ስሙ እንኳን ከቶትናም ጋር ሲያያዝ ማለት ነው ቶትናም አቀርባለሁ ሲል ውድ እኮ ስለጠሩ ነው ዌስትሃም ምናምን እንደ ይሁን የፈለገ ይሁን። ይሄ የዝውውር መስኮት ወሳኝ የዝውውር መስኮት እንደሆነ ሁላችሁም ታውቃላችሁ። ከኛ በላይ ደግሞ ጠንቅቀው ኢኒዮስ ያውቃሉ። ግን ደደብ ስራ ነው እየሰሩ ያሉት። ወደፊት ለሚኖሩት ሲዝኖች በቃ ይሄ ላይክ እንደ መሰረት ድንጋይ ነው ይሄኛው የዝውውር መስኮት ማለት ነው። ግን ይሄው የሚሰራውን ተመልከቱ። ቶትናም ማለት ነው ከእጃችን ተጫዋች መንጠቅ ጀመረ። ይሄ ያሳፍራል። ልጁ ዩናይትድ መጫወት ይፈልግ ነበረ። እንደው ዩናይትድ መጫወት የማይፈልግ ተጫዋች አንፈልግም። እንደዚህ ቡድን አትሰራም። እንደዚህ ቡድን ልትገነባ አትችልም። ይሄው ደግሜ ልንገር፣ ይሄው የሚፈልገውን ልጅ እያሳጣህን ነው። እንግዲህ ዩናይትድ ከፈርናንዴዝ ጋር መጥቶ መጣመር የሚፈልገውን ልጅ እያሳጣህን ነው። ምንድን ነው የምትሰሩት? እሺ ቆይ ማንን ነው የምታመጡት ከዚህ በኋላ? ሌሎቹስ ተጫዋቾች እንዴት ነው የሚመጡት? ተጫዋች የማይመርጠው ክለብ እየሆነ እኮ ነው ክለባችን። ምንድን ነው ይሄ? ያሳፍራል፣ በእውነት ያሳፍራል። እኔ አንደርሰንን ስናጣ ኦኬ እሺ ብዬ እንደው በተለያዩ ጉዳዮች አክሴፕት ላደርገው ይችላል። ይሄ ልጅ ግን እንደው ከሱ ጋር ሊቀራረብ የሚችል ፕሪሚየር ሊግ ላይ ልምድ ያለው አንድ ተጫዋች ይሄ ነበር። ይሄው ምሰሩትን ሰው ይሄ ያሳፍራል። እሱ ብቻ ደግሞ አይደለም። ይኸውላችሁ መሀል ሜዳ ምን ያህል እንደሚያስፈልገን ታውቃላችሁ። የሚያስፈልገን መሀል ደግሞ አቬሬጅ መሀል ሜዳ ተጫዋች አይደለም የሚያስፈልገን ማለት ነው። ቹዋሜኒ ልታመጡ ኧረ እባካችሁ ማቴዎስ ፈርናንዴዝን በቶትናም እየተቀማችሁ ቹዋሜኒን ኧረ በመድኃኒዓለም ኧረ ኢኒዮስ ኧረ ነቃ በሉ። እኛን አታቃጥሉን። አስፈላጊ የዝውውር መስኮት ነው። እኔ ቹዋሜኒ እሺ እናያለን ብቻ። እኔ ምንም መናገር አልፈልግም። እኔ ከዚህ በላይ በእውነት ይሄ ያሳፍራል።